እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። የአራተኛ ክፍል ልጅን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራል። ሰው እንዴት ማህተቡን በብር ይሸጣል? ጋይስ ለወንድ ብለሽ ማህተብሽን ካንገትሽ ላይ በዚህ ምድር ስትኖሩ በሰላም ያኖራችሁ። ሰላማችሁ ይብዛ። እንደምንቆያችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ እንደሚታወቀው በዚህ ቻናል ሃይማኖታዊ እንዲሁም ወቅታዊ አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ይኸውላችሁ ነገር 15 ቀን ጾመ ነቢያት ወይም የገና ጾም ይገባል። ይሄንን ጾም ማጾሙ ክርስቲያኖች እንዲሁም በዚህ ጾም ወቅት ስጋ ቤት ከፍታችሁ የምትነግዱ ነጋዴዎች እግዚአብሔርን ፍሩት። ምክንያቱም ሃይማኖት ማለት ማመንና መታመን ነው። የምናምነው አምላካችንን ነው፣ የምንታመነው ደግሞ ለምናምነው ፈጣሪያችን ነው። ከመታመኖች መካከል አንዱ ሕጉን መጠበቅና ጾምን መጾም፣ ንስሐ መግባት፣ ስጋው ደግሞ መቀበል፣ ጸሎትን ማድረግ፣ እነዚህ መንገዶች ለጌታችን የምንታመንባቸው ስራዎች ናቸው። ይሄንን ጾም ማንኛውም ክርስቲያን የተባለ ሰው እንዲጾም ግዴታው ነው እንጂ መብቱ አይደለም። ይሄንን ጾም ማይጾም ክርስቲያን ሊባል አይችልም። ምክንያቱም ይሄ ጾም ከሰባቱ አጽዋማት መካከል እንድንጾመው ለግዴታ የተሰጠን ጾም ነው። 40 ጾምን አክበረን እንደምንጾም ሁሉ ይሄን ጾመ ገና እንዲሁም ሰባቱን አጽዋማት በ40 ጾም ልክ እንድንጾም አባቶቻችን ስርዓትን ሰርተውልናል። እንዲሁም ይሄንን ጾም ማጾሙ ክርስቲያኖች በምን አማካኝነትና መንገድ ነው ለእግዚአብሔር ያላችሁን ፍቅር ማሳየት የሚችሉት? እግዚአብሔር አድርጉ ያለን ማድረግ ካልቻለን፣ ካልጾምን፣ ካልሰገድን፣ ካልመጸወትን፣ ንስሐ ካልገባን፣ ስጋው ደግሞ ካልተቀበልን፣ በእነዚህ መንገድ ሃይማኖታችንን ካልገለጽን በምን አግባብ ነው እኛ ጸድቀን መንግስተ ሰማያት እንገባለን ብለን የምናስበው? ክርስቲያን መባሉ ብቻ ይሄን ማይተም ማንጠልጠል ብቻ መንግስተ ሰማያት አያገባንም። ምክንያቱም ክርስትና ሂደት ነውና በስራ የሚገለጥ ነገር ነው እንጂ እኔ ክርስቲያን ነኝ እያሉ የታዘዙትን ስራ ሳይሰሩ ቆይቶ መንግስተ ሰማያት እገባለሁ ብሎ መመኘትና ማሰብ ፍጹም ዘበት ነው። እንዲሁም በዚህ ጾም ወቅት ስጋ ከፍታችሁ፣ ጭፈራ ቤት ከፍታችሁ፣ መጠጥ ቤት ከፍታችሁ የምትነግዱ ክርስቲያን የተባላችሁ ሰዎች እናንተ እግዚአብሔር ላይ እያመጻችሁ እንደሆነና ለክርስቲያኑ የመውደቂያ መንገድ እየሆናችሁ ነው፣ መሰናክል እየሆናችሁ ነው። ስለዚህ ለዚህ ጊዜ ሌላ ስራችሁን ስሩ። ሁሉ ክርስቲያን ይህንን ጾም ይጾም። አሁን ሀገራችን ያለችበትን ሁኔታ ታውቃላችሁ። ቤተክርስቲያናችን ያለችበትን ፈተና ታውቃላችሁ። ምዕመኑ ያለበትን መከራ ታውቃላችሁ። ይሄንን መከራ እግዚአብሔር እንዲመልስልን በዚህ ጾም አማካኝነት እሱን እየለመንን መቆየት፣ በጾም እየተማለልን መቆየት እንጂ በዚህ ጾም ወቅት እየበላን እየጠጣን ካሳለፍን በመከራው ጊዜ በምን እንጽናናለን? ስለዚህ ይህን ጾም ወንድ ሴት ሳትሉ ሕፃን ትልቅ ሳትሉ ሁላችሁም መጾም አለባችሁ። እንዲሁም ደግሞ ክርስቲያኑን ሳንጾም ሳንጸልይ ሕጉን ሳንጠብቅ በቅዱሳን ምልጃ ቅዱስ ሚካኤል ያማልደኛል፣ እመቤታችን ታማልደኛለች፣ እንደኔ ኃጢአት ሲሆን እንደሱ ቸርነት እግዚአብሔር ይቅር ይለኛል እያላችሁ የምትዘብቱና የቅዱሳን አማላጅነት ላይ የምታሾፉ ሰዎች ይሄንን ማወቅ አለባችሁ። የአምላካቸውን የጌታቸውን የአባታቸውን ትእዛዝ እየሻራችሁ በምንም አይነትና መንገድ እነሱ እናንተን ሊያማልዷችሁ አይችሉም። ምሳሌ እናንሳና በቃና ዘገሊላ ሰርግ ላይ እመቤታችን ጌታችን ተገኝተው ሳሉ እመቤታችን ጌታችንን ወይኑን እንዲለውጠው ሙሽሮቹ እንደተጨነቁ ስትነግራቸው ጌታችን እሺ ካላት በኋላ ምን አለቻቸው? ዞር ብላ ለአሽከሮቹ የሚላችሁን አድርጉ። ስለዚህ ጌታችን የሚለንን ስናደርግ ነው ቅዱሳንም እኛን ሊያማልዱን የሚችሉን እንጂ በቅዱሳን አማላጅነት ተማምነን ሮብም አርብም በእነዚህ አጽዋማትም እየበላን እየጠጣን በምንም አይነት መንገድ ምልጃ ልናገኝ አንችልም። ስለዚህ እንዲህ ያላችሁ የምትሞኙ ክርስቲያኖች ስርዓት ይዛችሁ ይሄንን ጾም በአግባቡ ጾሙ። ምክንያቱም ይሄ ንግግር ትዕቢት ወይም ፍርድ አይደለም፣ ግዴታ እንደ ክርስትና መጾም ስላለብን ነው። አብዛኛውን ጊዜ አሁን ሮብና አርብን የሚጾም ክርስቲያን ጠፍቷል። ሮብና አርብ ግን ጾመ ድነት በመባል የሚታወቅ ከሰባቱ አጽዋማት አንዱ የሆነ ነው። ሁሉ ጧት ተነስቶ ቁርሱን ይበላል፣ ምሳውን ይበላል፣ የሚጾም ጾም ጠፍቷል። ቢያንስ የፈቃድን ጾም መጾም እንኳን ቢያቅተን እነዚህን ግዴታ ተብሎ የተሰጡን በመጽሐፍተ ነገሥት ላይ የታዘዝናቸውን እነዚህን አጽዋማት መጾም ግዴታችን ነው እና ይህንን ጾም ጾመን በረከትን እንድናገኝ አምላካችን በጎ ፈቃዱ ይሁንልን። ለብርሃነ ልደቱም እግዚአብሔር በሰላም ያድርሰን። በትክክልም በየትኛውም የእምነት ቦታ ወይም ደግሞ በየትኛውም የእምነት ተቋማቶች ውስጥ ሁሉም ነገር በስርዓትና በመመሪያ እንዲሁም በምክንያት የሚደረግ ስለሆነ ማንኛውም ጾም ይሄንን ጾም መጾም ይችላል። ይሄኛው ደግሞ የፍላጎትና ያለፍላጎት በሚለው በተለምዶ ብዙሃኖቻችን የምንለው አይነት ጾም የለም። ማንኛውም ጾም ምክንያት እና ስርዓት ያለው ስለሆነ ሁላችንም ስለ ጾሞቹ በመረዳትና እንግዲህ ጾሞቹን በትክክል በመጾም ከፈጣሪያችን በረከትን እንዲሁም ጸሎታችን እንዲሰማ እና ጥሩ ነገሮች እንዲገጥሙን የሚያግዙን ወደ ፈጣሪያችንም ለመቅረብ እንደ ጾም ጊዜያት ጥሩ ጊዜ የለምና ሁላችንም እንግዲህ ጾሞችን በስነ ስርዓት መጾም ይገባል። የአራተኛ ክፍል ልጅን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራል።
ከዛ በኋላ ደግሞ ሴፍ ሴክስ ወይንም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ያስተምሩታል። ልጁ ደግሞ አፍሮ እንኳን እድሜው እስኪበስል መተፋፈር እንዳይማር ተወያዩበት ተብሎ በወንድና በሴት ስለ አካላቸው ስለማረቢያ ተወያዩ። እፍረት ነውር እንዲጠፋ ቀጥሎ ለስድስተኛ ክፍል ልጄ ደግሞ እንዴት እንደምታስወርድ ሴፍቲ ምናምን ይነግሯታል ነው። እኔው ግብር ከፍዬ እኔው ትምህርት ቤት ሰርቼ እኔው ልኬ ልጄን ይገሏታል። ከዜሮ ክፍል እስከ ዩኒቨርሲቲ የምንማረው በሙሉ ምንም እንኳን ሕማምና ድካምን ለመቀነስ ለቁሳዊ ስልጣኔ ቢሆንም በግባሮ በር ሃይማኖትን የሚዋጋ ኤሌመንት እያንዳንዱ ትምህርት አለው። ሂሳብ ሳይቀር ማቴማቲክስ ሂሳብ አሁን የሚዋጋ አይመስልም አይደል? ሃይማኖትን የሚዋጋ ኤሌመንት አለው። ስለ ኬክሮስ ስለ ኬንትሮስ ሲያወራ ስለ መሬት መዞር ሲያወራ እኮ እግዚአብሔር እንዲያርጎ ሰራ ብሎ እንደ ሄኖክ አይደለም የሚነግረን። የሆነ ሳይንቲስት እንደደረሰበት ከኛ ሰርቆ በሳይንሳዊ መንገድ ነግሮን በተፈጥሮ ያለውን ስርዓተ መስተጋብር እንድናመልከው በሱ ብቻ እንድንመሰጥ አንክሮና ዘክሮ ለሰማያዊው አምላክ እንዳንሰጥ የሚያደርግ ነው። ሂሳብ እንኳን ሰልተናል። የሐሰት ትዕቢት እንዲያድርብን በዛ ሂሳብ ስለቻለ ከእግዚአብሔር ለይተን እንድንረዳው ነው የሚሰራን። የግቢ ጉባኤ ዋናው አንዱ ስራው የሴኩላሪስቶችን አሰራር የትምህርት አቀራረብና የአእምሮ አጠባ ስልት ተረድቶ ኦርቶዶክሳዊ ማንነትን መጠበቂያ ቦታ ነው። አያችሁ ቤተሰቦች እንግዲህ ሳይንስ እያልን ብዙዎቻችን የምንከተለው ነገር ምናልባትም ጥቅሙ ሊኖር ይችላል። በሳይንስ የተለያዩ ችግሮች ተፈቷል። ጊዜውም እንግዲህ የሱና የቴክኖሎጂ እንደመሆኑ የምንጠቀምበት በየዕለት ኑሯችን ውስጥ አገልግሎት የሚሰጠን ነገር ሆኖ ሳለ ወደ ኋላ እንግዲህ ጥቂት ክፋት ያላቸው ነገሮች ሊኖሩ ስለሚችሉ እንደዚህ መርምረን ብናቃቸው ብንለያቸው ትውልድንም ማዳን እንችላለን። እናንተስ በእንደዚህ አይነትና በመሰል ሐሳቦች ትስማማላችሁ? ያላችሁን ሐሳብ አስተያየት እንዲሁም በዚህ ዙሪያ ያላችሁን ዕውቀት ኮሜንት ሴክሽን ላይ በማጋራት ብንወያይበትና ብናወራበት ጥሩ መፍትሄዎች ሊገኙ ይችላሉ ብዬ አስባለሁ። ወደ ኔክስት ቪዲዮ። ከልጅነቴ ጀምሮ በኤችአይቪ ቫይረስ ነበር ያለሁት፣ ይዞኝ ነበረ። 17 ዓመት ያህል በመድኃኒት ነበር ያለሁት። ስለዚህ እዚህ ቦታ ላይ ሳምንት ዕለት መጥቼ ተጠምቄ ድንግል ማርያምን አልቅሼ እባክሽ ከዚህ ህመም አላጭ ብዬ ለምኛት ሄድኩ። ቀጥታ እዚህ ቦታ ተቀምጬ ተጸብዬ ለድንግል ማርያም ነግሬያት ሄድኩ። አዲስ አበባ ከፍተኛ ሆስፒታል ሄጄ ስመረመር ከኤችአይቪ ቫይረስ ነፃ ነህ አሉኝ። እልል ብላችሁ አመስግኑልኝ ብሏል። አመስግኑ፣ አንድ ጊዜ ደግማችሁለት አመስግኑ። እግዚአብሔር የተመሰገነ ይሁን። እዚህ ቦታ ላይ ከኤችአይቪ ብዙ ሰዎች ድነው መስክረዋል። ድንግል ማርያም ሁላችሁንም ለምስክርነት አብቃችሁ። እግዚአብሔር የተመሰገነ ይሁንልን። በዓለማዊ መንገድ ብዙ መፍትሄ ታጣላቸው እንደዚህ አይነትና መሰል ችግሮች በእንደዚህ በእምነት ቦታዎች ላይ መፍትሄ ያላቸው። ስለዚህ ሁልጊዜም እንደምለው በእምነታችን ጠንካራ መሆናችን ወደ እንደዚህ አይነት ቦታዎች እንድናዘወትርና ምናልባትም ዓለም ላይ መፍትሄ የሌላቸው ነገሮችን መፍትሄ እንድናገኝ ይረዳናል። ህይወታችንም እንዲስተካከል አንድ አስተዋጽኦ ያደርጋልና ሁሌም ቢሆን ሁላችንም በእምነታችን ጥሩና ጠንካራ መሆን አለብን። እንግዲህ እንደሰማነው የእሱን ችግር የፈታች እመቤታችን የሁላችንም ችግር ትፍታልን። የሁላችሁንም ጎዶሎ ትሙላላችሁ። ቤተሰቦች እንግዲህ ሁላችንም ሰውነንና ችግር ይኖርብናል። ሁላችንም ወደ ፈጣሪያችን ከተጠጋን እንደዚህ አይነት ችግሮችን እንግዲህ በፈጣሪ ዘንድ ትልቅ የሚባል ነገር የለም፣ ትልቅ ችግር የለም። ሁሉም በሱ ፊት ትንሽና መፈታት የሚችል ነውና ሁላችሁም በተቻላችሁ አቅም ወደ ፈጣሪያችሁ ቅረቡ። ወደ ኔክስት ቪዲዮ። ሰው እንዴት ማህተቡን በብር ይሸጣል? ጋይስ ለወንድ ብለሽ ማህተብሽን ካንገትሽ ላይ ታወልቃለሽ። በመስቀል የማታፍሩት በማህተባችሁ የማታፍሩት ኮሜንት ላይ መስቀል ለኔ መዳኛዬ ነው እያልክ ኮሜንቱን ልቅልቅ አድርግ። ይቺ ልጅ መሲ ትባላለች። ለወንድና ለብር ብላ ነው ሃይማኖቷን የቀየረች። በደንብ ተመልከቱ። ቸርነቱ በእኛ ቁጥርን አስቀምጥልኝ ማለት ፎሎ ሳረግ እምቢ አለኝ። እሺ እስኪ እኔ ፎሎ አድርጌሻለሁ። ከቻልክ በፍጥነት አውራኝ። እሺ አውራሻለሁ። እሺ ለኔ ብሎ ቀራንዮ መስቀል ላይ ተሰቅሎ በመስቀሉ ያዳነኝን ክርስቶስን ከምክድ ይቺ መሲ የምትባለች ብርና ወንድ ተቸግራ ካንገቷ ላይ ማህተቧን በጠሰች። ሃይማኖት እሷ ኃጢአት ብሎ በቀራንዮ መስቀል ላይ የተሰቀለ ጌታ ኢየሱስ ክርስቶስን ካደች። እግዚአብሔር ልብ ይስጥሽ። ይህ ቪዲዮ እንዲደርሳት በደንብ ሼር፣ ኮፒ ሊንክ አድርጉ። አካውንቴ ስላስመቱብኝ የቻላችሁት ብቻ ኮፒ ሊንክ አድርጉ።
ሰዎች በአንድም በሌላ መንገድ እምነታቸውን እንዲለውጡ ይገደዳሉ። ምንድነው ምክንያቱ? እንግዲህ እነሱ ያሉበት ሁኔታና ያንን ውሳኔ ሲወስኑ ያሉበት ችግር ቢወስኑም ግን እምነትን እስከ መቀየር ያደርሳል ብዬ አላስበውም። እምነት ማለት ምን ያህል ጠንካራ ነገር እንደሆነ ሁላችንም የምናውቀው ነገር ነው። በእምነታችን ሲመጡ ምን አይነት ነገርም ፊል እንደምናደርግ ሁላችን የምንረዳው ነገር ነው ብዬ አስባለሁ። እንግዲህ በተለያዩ የማህበራዊ ድረገጽ መተግበሪያዎች ትልልቅ ተከታዮች እስካላቸው ሰዎች ጀምሮ ትንንሽ ተከታዮች እስካላቸው ሰዎች በአካባቢያችን በዙሪያችንም የተለያዩ ሰዎች እምነታቸውን ሲለውጡ አይተናል። ታዲያ ይቺ ልጅ እንደተመለከትነው በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነበረች። እንግዲህ ሌላውን ቪዲዮ ይዤላችሁ ስላልመጣው ነው እንጂ ቀጥታ ማህተቧን ስትበጥስ ሁሉ የተለቀቀ ቪዲዮ ነበር። እንግዲህ እናንተስ በሷ ቦታ ብትሆኑ ይሄ ነገር ትፈጽማላችሁ አትፈጽሙ? ምናልባት መፍረዱ ከባድ ቢሆንም ግን እንደ ሐሳብ ያላችሁን ሐሳብ ብታጋሩኝ ደስ ይለኛል። ወደ ኔክስት ቪዲዮ እኚህ የተመለከትናቸው የሃይማኖት አባት እንግዲህ በመልአኩ በቅዱስ ሚካኤል ዓመታዊ ክብረ በዓል በሌሊቱ መርሃ ግብር ላይ እንደዚህ በተመስጦ ሲያገለግሉና ፈጣሪያቸውን ሲያመሰግኑ የተለቀቀው ቪዲዮ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ብዙዎች ሲቀባበሉበት ነበረ። ብዙዎችም በተለያዩ የሀሳብ ጎራዎች ከፍለው ያላቸውን የራሳቸውን የተሰማቸውን ስሜት በማህበራዊ ድረገጾች ላይ ሲያጋሩ፣ አንዳንዶቹ መጥፎ ሀሳብን፣ አንዳንዶቹ ደግሞ በተቃራኒው ጥሩ ነገሮችን እያጋሩ ነበር። ታዲያ ይህ ነገር ወደ እርሳቸውም በመድረሱ ምክንያት እኚህ አባት እንደዚህ አይነት ምላሽ እንዲሰጡ ተገደዋል። እስኪ ምላሹን የሚሉትን ሰምተን እንመለስ። ምናልባት የእንቅስቃሴው የዛው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። በሰላሌ አውራጃ ስሬ መድኃኔዓለም አቦቴ ወረዳ ይባላል። በዛ በሚገባ ያው ካንደም ሁለቴም ተቀኝቻለሁ። ከዛም እንደ እግዚአብሔር መጠን ነገር ግን እዚህ ላይ ስናደርግ አሁን የተሳተፈ በቆሎ ትምህርት ቤት የደረሰብኝ እንግልት እንደ ጸጋ ነው የምቀበለው። በእውነት ከሆነ ማለት ነው ጸጋ በረከቴ ነው። ሳስበው ደስ ይለኛል። እውነት ኦርቶዶክሳውያን በሙሉ የምትሰሙኝ ሁሉ ዛሬም ነገም ቀኝ እጄም ሆነ ሕይወቴ ቅድስት ቤተክርስቲያን ውስጥ ነው። ይሄንን ለማለት የወደኩት አገልግሎት ላይ ለምታዩኝ በተለያየ ላይ እንደው አገልግሎቱን ስታዩ ምንድነው የሚላለ ጠያቂ አለ፣ ኮሜንት የሚያረግ አለ። እኔ መላከ ታቦር ከነፈ ርግብ እባላለሁ። ያሳደገች ቅድስት ቤተክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳም። በእውነቱ አንድ ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ ያስተዳዳሪነቴን ስራ ደግሞ እወጣለሁ። ያ ምንድነው የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት የእንቅስቃሴው የዛው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ሕይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን
ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያንን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። ቅኔ ቤት ስሬ መድኃኔዓለም ተቀኝቼ ከዛም በኋላ ወደ ታላቁ ጉባኤ ደብረ ጽጌ ገዳም አቡነ ባስሌዎስ የመሰረቱት ታላቅ ቦታ እነይታ ጽጌ ያሉበት የርጓ መምህሩ ብዙ ምሁራን እነይታ መስፍን ያሉበት ታላላቅ ሊቃውንት የወጣበት እዛ አዳር ቤት ነበርኩኝ። በትክክልም እንደዚህ አይነት ቦታዎች ወይም ደግሞ የእምነት ቦታዎች ላይ አገልጋይ ለመሆን መመረጥና የሱ ጸጋ አስፈላጊ ሆኖ ሳለ እንደዚህ አይነት የእምነት አባቶች መንፈስ ቅዱስ አድሮባቸው በቦታው በተሰጣቸው ጸጋ ሲያመሰግኑ እንግዲህ ስሜታቸው ሙሉ ለሙሉ ትኩረታቸው እዛ ላይ በመሆኑ ባላቸው የውስጥ ደስታና የውስጥ ፍላጎት እንዲህ በተመስጦ የሚያደርጉትን ነገር እስከማያውቁበት ደረጃ ድረስ ሲደርሱና ደስ የሚል ነገሮችን ሲያደርጉ እንደዚህ እየተቀረጹ በሚለቀቁና በተለያዩ ማህበራዊ ድረገጾች ላይ በሚጋሩ ቪዲዮዎች ምክንያት ወይም ደግሞ የመሰለ አባቶች ስም ሊጠፋ አይገባም ብዬ አስባለሁ። እንግዲህ እኛስ ምንድነው ተግባራችን? ምንድነው የምናደርገው? እንደዚህ አይነት ሰዎችን እንደዚህ አይነት ሃይማኖት አባቶችንስ ለመውቀስ እንችላለን ወይ? ምንድነው ስራዎቻችን ጻድቅ ያስብሉናል ወይ የሚለውን ሐሳብ ወደ ኋላ ዞር ብለን ብናስብ እንግዲህ ማንነታችን እንኳን እንደዚህ አይነት ሰዎችን እንድንናገር ቀርቶ ሌላ ሰዎችንም ለመናገር የሚያስችለን እንዳልሆነ ሁላችንም በልቦናችን እናውቃለን። ስለዚህ እንግዲህ እንደዚህ አይነት የሚጋሩ ነገሮችን መሰረት በማድረግ በአንድም ስለ ሃይማኖቱ እውቀት ሳይኖርም በአንድ አባቶችን ምክንያትና ያን ያደረጉበትን ዋናው መንስኤ ሳናውቅ ወደ መጥፎ ሐሳብ የምናነሳና የምንናገር ሰዎች ከእንደዚህ አይነት ተግባሮች ብትቆጠቡ ይሻላችኋል። ወይም ደግሞ ምናልባትም እንግዲህ ብንቆጠብ ጥሩ ነው ብዬ አስባለሁ። እኚህ አባት ከራሳቸው አንደበት ያሉትን ነገር ሰምተናል። ይህ ጸጋና መመረጥን ይፈልጋል። ወደ ኔክስት ቪዲዮ። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትን አለ እዚህ አብይ ቆቃህ የሚባል አለ አይደል የተባለው? ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህን ተደፋፍረናል ብሎ ጠቅቶ ይገላቸው። ንስርም እንደዚያ የሚያደርገው መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው ግን አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ ከድሃ ቤት የሚገባ የኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የኛን ውሃ የለመነ የኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል። ያነሰንም የሆነው እግዚአብሔር ክብር ሞገስን መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውላችሁ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁል ጊዜ እንደው ድንቅ ነው የሚል እግዚአብሔር አው በደረትህ ኪስ እንደዚህ 5 ቁልፍ ተከለበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን እንዲሁ አሁን ምን የሚሉት ነው? ይሄ በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገትህ ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉ ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ ፊትህ አልከሳም ሰሞኑን ወፍራል ሳይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችበት እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አባታችን ነህ፣ አንተ ደግሞ እናታችን ነው የሚለው። እግዚአብሔር እናትነትንም አባትነትንም ያሟላ ነው። እናት ብትሆን አባት መሆናችንም እንደ አባት ደግሞ አትጠብቀን ማልቀስ ነው ካቃታ። አባት ደግሞ አባት ነው ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት ምንና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ። እንኳን ለእናንተ ለለበሳችሁት
ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው አባታችን አባ ገብረ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ ከተባሉ ጥበብን ከተሰጡ እንግዲህ ከምንጠራቸው አባቶች መካከል አንዱ ናቸው። ያስተማሩን ትምህርት በእውነቱ ለኛ ጠቃሚና ሁሌም ቢሆን በህይወታችን የምናደርጋቸውን ነገሮች የሚገልጹበት መንገድና ጥሩ ነገሮችን እንድናደርግ የሚገፋፉበት መንገድ በብዙዎች ዘንድ ተወዳጅነት እንዲያገኙ ሆኗል። እንግዲህ የአገልግሎት ዘመናቸውን ይባርክልን። አስቸኳይ የተባለ የጸሎት ጥሪ ለዘማሪት አቦነሽ አድነው ቀርቧል። ተወዳጇ የቤተ ክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ዘማሪት አቦነሽ ቀዶ ጥገና ሕክምና ያደረገች ሲሆን በአሁኑ ወቅት ከህመሟ እንድትፈወስና እንዲሁም ደግሞ ሙሉ ጤንነቷን እንድታገኝ መላው የኢትዮጵያ ሕዝብ ምዕመን በጸሎት እንዲያግዛት ልጇ ጥያቄ አቅርባለች። ዘማሪ አቦነሽ ለቤተ ክርስቲያን አገልግሎት ያበረከተችው አስተዋጽኦ ከፍተኛ መሆኑ የሚታወቅ ነው። በዚህ አስቸጋሪ ጊዜ ሁላችንም በአንድነት በመሆን ፈጣሪ ምሕረቱን እንዲልክላትና እንዲሁም ደግሞ በፍጥነት ወደ ዝማሬ አገልግሎቷ እንድትመለስ በጸሎት እናስባት። እህታችን ፈጣሪ ምሕረቱን ይላክላት። ዘማሪት አቦነሽ አድነው እንግዲህ እንደሰማኑ አሁን ላይ የጤና እክል ገጥሟታል እና ይህ የጤና እክል ከባድ ስለሆነ ሁላችሁም በራሳችሁ በምትከተሉት እምነት ጸሎት እንድታደርጉላት እንዲሁም በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ከድሮ ጀምሮ በተለያዩ መዝሙሮቿ የምናውቃት በተለያዩ የማህበራዊ ግዴታዎቿ ላይ ወደፊትና ከፊት የምትገኝ ድንቅ ሴትና እንግዲህ መልካም ሴት ነች። ስለዚህ ሁላችንም ጸሎት እያደረግን ፈጣሪ እንዲምራት ጸሎት ልናደርግላት ይገባል። ወደ ኔክስት ቪዲዮ። ክፉ አይንካሽ ለያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኝ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆንም ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች? ከጓደኞች መሃል ደግሞ ተጠንቀቂያቸው፣ አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ እስክሪንሻት አድርጌ ለሊያ ልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ሪከርድ የተደረገ ካለ እዩት። እንዲሁም ስለመጠጥ ነገር ነው እያወራች የነበረው። እግዚአብሔር ከመጠጥ ድሮ ሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያና በጣም ነው ዛሬ ስቶሪያ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትላንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ ይደነግጥና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ። ያችን የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም ነው የደነገጥኩት እኔ የእውነት ነው የምላችሁ ያሉትና አንድ ያ ነገር ደግሞ ማለት ነው ሊያን ኮሜንት ላይ አያለሁ። አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ፣ እዛ ላይቫ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እች ልጅ በቃ ለማንም ሰው ክፋት የማታስብናት። በነገራችን ሊያ እንደዚሁ ካያችሁ የዋህ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳትም። የዋህ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን የማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃለች። በቃ የሆነ ሰው ራሱ ካልጠጥ ይቅርታ ነው የምትጠይቀውና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪያ ላይ ከፈለጋችሁ እዩት። መልካም ምኞታችሁን ግለጹላት። በቃ የልጅ እናት ናት። ለዛች አበባ ለመሰለችዋ ልጇ ኬኳ ለምትለዋ ልጇ እግዚአብሔር ቅዱስ ሚካኤል ስል ከወጣሽበት ችግር ያውጣሽ። ስለ እውነት በቃ እኔ ግን ሊያ በጣም ነው የምወዳት። በነገራችን ላይ በጣም ነው የምወዳት። በቃ ቀናት። አንድ ነገር ደግሞ በቃ ራሷን የሴት ተምሳሌት ማለት እችላለሁ። በቃ በምንም ብላ ክፉ አይንካሽ ለያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ።
እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኔ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆንም ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት እንደሰማኑ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ አስቂኝም አዝናኝም እና አነጋጋሪ አስተያየቶችን በመስጠት የምታወቀው ሊያሾ በማህበራዊ ድረገጽ መተግበሪያ ስቶሪ ላይ ባጋራችሁ መሰረት ጸልዩልኝ የሚለው መልእክት ብዙዎችን ያነጋገረ ብዙዎች የተቀባበሉት መልእክት ነበረ። ጉዳዩ ምንድነው? በግልጽ እንግዲህ የታወቀ ነገር ባይኖርም እህታችን አግዙኝ በጸሎታችሁ እያለች ትገኛለች። ወደፊት ስለሷ አዳዲስ ነገሮች ካሉ ይዤላችሁ መጣ ነው የሚሆነው። ወደ ኔክስት ቪዲዮ መጀመሪያ ይሄን ያህል ብር አስገባና ከሆነ ጊዜ በኋላ ይሄን ያህል ብር ነው ይመለስልሃል ትባላለህ። ለምሳሌ 700 ብር አስገብተህ 1200 ብር ታገኛለህ ትባላለህ። አዳምጡኝ መደብ። ከዛ በኋላ ምክንያቱም ይሄን አፕሊኬሽን አሁን እየተጠቀማችሁ የፕሮግራም እየታየ ይሄን አፕሊኬሽን እያወራችሁት የነበራችሁ ሰዎች አላችሁ፣ ስለዚህ ጉዳይ የተወያያችሁ ያላችሁ ሰዎች አላችሁ። ልንገራችሁ፣ ይሄን ያህል ብር ታገኛለህ ትባላለህ። ከዛ በኋላ ታገኛለህ፣ የምርም ይቀጥላል ጉዳዩ። 1000 ለምናምን ታገኛለህ ትባላለህ፣ ይቀጥላል ጉዳዩ። መጨረሻ ላይ ይሄን ያህል ብር አስገባና ይሄን ያህል ታገኛለህ፣ 50,000 ብር አስገባና ይሄን ያህል ታገኛለህ ትባላለህ። ያኔ አታገኝም። 50,000 ላይ አርገው እንደዚህ ላስ አርገው 50,000 ተመልሰህ ትቀራለህ። ቤተሰቦቼ እናንተንስ እንደዚህ አይነት አጋጣሚዎች አጋጥሟችሁ ያውቃሉ? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉ ማድረግ እንዳይረሳ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮዬን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪና ደስ የሚሉ ስራዎችን ይዤ እንድመጣ አግዙኝ። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ።